የሰላምና ጸጥታ ችግር ከኢኮኖሚያዊና ማህበራዊ ጉዳዮች ባሻገር በጤናው ዘርፍ ላይ የሚያስከትለው ጉዳት ከፍተኛ ነው። በሀገራችንም በተለያዩ አካባቢዎች ባሉ ግጭቶች ምክንያት በርካታ የጤና ተቋማት ወድመዋል። እነዚህን የጤና ተቋማት መልሶ ለመገንባትና ደህንነቱ የተጠበቀ አገልግሎት ለማስጀመር የጤና ሚኒስቴር ስራዎችን እየሰራ እንደሚገኝ የጤና ሚኒስቴር ዴኤታ ሳህረላ አብዱላሂ ተናግረዋል። የግጭት ያለባቸው አካባቢዎች በልዩ ሁኔታ በሚኒስትሩ ተይዘው የሚሰሩ ናቸው። ለምሳሌ ከ223 ተቋማት በላይ የመልሶ ግንባታ ሳይሆን የኢንፍራስትራክቸር ብቻ አይደለም ግብአትንም የማሟላት ስራ በዚህ አመት እንግዲህ 2017 ላይ ሰርተናል ማለት ነው። አሁንም ተጠናክሮ የሚቀጥል ይሆናል። ይሄ ማለት በግጭት የተጎዱ ተቋሞቻችን አንዳንዶቹ የፈራረሱ አሉ። መፈራረስ ብቻ ሳይሆን እቃንም ጭምር የማሟላት ስራ በደንብ እየተሰራ ነው የሚገኘው። የጨቅላ ህጻናትንም ከህክምናንም መሳሪያዎችን ከማሟላት አኳያ በልዩ ትኩረት እንግዲህ በተለይ እነዚህ አካባቢዎችን እንደ ሚኒስትሪ ራሱን የቻለ ኮንፍሊክት ኤሪያ ሪስቶሬሽን ተብሎ ራሱን ችሎ ማለት ነው እቅድ ተይዞለት በእቅድ እየተመራ ያለ ስራ ነው። የጸጥታ ችግር ባሉባቸው አካባቢዎች ያሉ ህሙማንን ደህንነት ማስጠበቅ የሁሉም ህብረተሰብ ክፍል ኃላፊነት መሆኑንም ሚኒስትር ዴኤታዋ አክለው ተናግረዋል። የዓለም ህሙማን ደህንነት ቀን ደህንነቱ የተጠበቀ የጤና እንክብካቤ ለሁሉም ጨቅላ ህጻናት በሚል መሪ ቃል በዛሬው ዕለት ተከብሯል። ጤና ሚኒስቴርም የህሙማን ደህንነት ቀንን በአለርት አጠቃላይ ስፔሻላይዝድ ሆስፒታል አክብሯል። ሆስፒታሉ ከዚህ ቀደም ከነበረበት የአገልግሎት አሰጣጥ ችግሮች ተላቆ ወደ ለህሙማን ምቹና ደህንነቱ የተጠበቀ አገልግሎት ለመስጠት እየሰራ እንደሚገኝም የሆስፒታሉ ዋና ስራ አስኪያጅ ዶክተር ሽመልስ ገዛኸኝ ገልጸዋል። እኛ እንደ አለርት ሆስፒታል እንግዲህ አንደኛ በርካታ ስራዎች እየተሰሩ ነው ያሉት። የሚቀሩ ስራዎች አሉ፣ የተሰሩ ስራዎች አሉ። እየተሰሩ ያሉት አንዱ ታካሚም ለአካሚም ለአገልጋዩም ተገልጋዩም ምቹ የሚያደርግ ስራ አንዱ ይሄን ከህሙማን ደህንነት ጋር የተገናኘ ነው። በጣም ከባድ የሆነ ኤሌክትሪክ ኬብል፣ ሌሎች አደጋ ሊያደርሱ የሚችሉ በመኝታ ክፍልም በሌላ ቦታ ነበሩ። እሱን አስተካክለናል። አገልግሎት ጥራት ማሻሻል፣ የአገልግሎት ማነቆችን በየቦታ እየተከታተሉ መፍታት ይሄ ከህሙማን ደህንነት ፓኬጅ ውስጥ የተካተተ ነው። ከጨቅላ ህጻናት ደህንነት ብለን ስናከብር ዘንድሮ የጨቅላ ህጻናት አገልግሎት ምን ይመስላል? እኛ እንደ ተቋም በርካታ ክፍተቶች ነበር፣ አስተካክለናል። የህሙማን ደህንነትን ማረጋገጥ የጤና ሚኒስቴር ዋነኛ ዓላማ መሆኑን የሚገልጹት የጤና ሚኒስትር ዴኤታዋ ሳህረላ አብዱላሂ በበኩላቸው በጤና አገልግሎት ዙሪያ ያሉትን ችግሮች ለማሻሻል እየተሰራ መሆኑን ጠቁመዋል። ደህንነቱን የጠበቀ አገልግሎት ለመስጠት እንዲያስችል ኢንተርናሽናል የሆነ የአክሬዲቴሽን ሰርቲፊኬት ዘንድሮ እንጀምራለን ብለን ስታንዳርዶቹን አጽድቀናል። የሰልፍ አሰስመንቶቹን ዲጂታላይዝ የማድረግ ስራዎችን እየሰራን ነው። ይሄንን ደግሞ ሰልፍ አሰስመንት ደግሞ እያንዳንዱ ሆስፒታል ሲሰራ ደግሞ ስልጠናዎች ቴክኒካል የሆኑ ስልጠናዎች ማግኘት ስላለባቸው በዚህ አመት ስልጠናዎችን ከአየርላንድ በመጡ በጣም ቴክኒካል ባለሙያዎች ለሆስፒታሎቻችን ስልጠናዎችን ሰጥተን አዘጋጅተናል ማለት ነው። ስለዚህ ዲስ ይር ይሄ የምንሰራው ስራ ህብረተሰባችን አንደኛ የሚተማመነው ጤና ተቋም እንዲሆን ምቹ ከማድረግ አኳያ መፍጠር ነው። ሁለተኛው ደግሞ ኳሊቲም ደህንነትን ሴፍቲንም አብሮ አያይዞ መስራት እንግዲህ ትልቁ ስራችን ነው። ይሄንን እያጠናከርን እንቀጥላለን። የዓለም የህሙማን ደህንነት ቀን እንደ አውሮፓውያን አቆጣጠር ከ2019 ጀምሮ በመከበር ላይ የሚገኝ ሲሆን የህሙማን ደህንነት ከውልደት በሚል መፈክር በኢትዮጵያ ለ7ኛ ጊዜ ተከብሮ ውሏል።